በባህር ዳር ከተማ በጥቃቅንና አነስተኛ ተደራጅተው ከሚሰሩት ጀምሮ እስከ ትልልቅ ኢንዱስትሪዎችና ፋብሪካዎች ድረስ ለበርካቶች የሥራ ዕድል የፈጠሩ ለክልሉም ለሀገሪቱም በኢኮኖሚ ዘርፍ ከፍተኛ አስተዋጽኦ ያበረከቱ ያሉ በርካታ ተቋማት አሉ። በባህር ዳር ከተማ በተለምዶ አባይ ማዶ ተብሎ በሚጠራው አካባቢ ከ27 ዓመታት በላይ ያስቆጠረውና በአካባቢው ፈርቀዳጅ የልማት ተቋም የሆነው ኮበል ኢንዱስትሪ አክሲዮን ማህበር አንዱ ነው። የደርግን ስርዓት ለማስወገድ በተደረገው የትጥቅ ትግል የአካል ጉዳት የደረሰባቸው የኢህዴን ታጋዮችን ለማቋቋም በማሰብ በህዳር ወር 1989 ዓ.ም ማህበሩ እውን ሲሆን የክልሉ መንግስትና አማራ አቀፍ ልማት ማህበር አልማ የሐሳቡ ባለቤቶች ነበሩ። የመነሻ ካፒታል የክልሉ መንግስትና አልማ ሰጠው በሁለቱ ቅንጅት የተመሰረተ ድርጅት ነው። በ1989 71 የቀድሞ ታጋዮችን የኢህዴን ታጋዮችን ይዞ የተመሰረተ ድርጅት ነው ሲመሰረት። በአልማ አስተባባሪነት 3.6 ሚሊዮን ብር መጥቶ መቋቋሚያ እና እንዲደራጅ ተደርጓል። ቦታውም የአማራ አቀፍ ልማት ማህበር በበላይነት እየመራው 37000 ካሬ ሜትር አሁን ያለንበትን ቦታ ከባህር ዳር ከተማ አስተዳደር ጋር በመነጋገር ቦታውን እንዲረከብ ሆኗል። አልማ ነበር ያን ቦታ ያሰው። ስለዚህ እነዚህ የጦር ጉዳተኞች ከነ ቤተሰቦቻቸው ችግር ላይ ስለነበሩ ያን ችግር ታሳቢ በማድረግ በወቅቱ በነበሩ ሰዎች ያ ቦታ ለማቋቋሚያነት እንዲሰጣቸው ሆነ። አማራ ልማት ማህበር አልማ 99.6%፣ ሌሎች ግለሰቦች ደግሞ ቀሪውን 0.4% የአክሲዮን ድርሻ ይዘው በ3.6 ሚሊዮን ብር በንግድ ድርጅት ተመዝግቦ ስራ የጀመረው ማህበሩ ከ2004 ዓ.ም ጀምሮ የባለቤትነት ለውጥ በማድረግ የአማራ አቀፍ የጦር ጉዳተኞች መርጃ ማህበር አብዛኛውን ድርሻ ማለትም 86% የኢህዴን የጦር ጉዳተኞች 14% የባለቤትነት ድርሻ ይዘው በድጋሚ ተደራጅተዋል። ሰፊውን ድርሻ ወይም ደግሞ 86% የአማራ ጦር ጉዳተኞች ድርሻ ነው። 14% ደግሞ የቀድሞ የኢህዴን ታጋዮች ድርሻ ነው ማለት ነው። ስለዚህ የአማራ ጦር ጉዳተኞችና የኢህዴን ታጋዮች ድርሻ ነው ማለት ነው። እዚህ የሚገኘው ትርፍ በሌላ በክልሉ በሁሉም ቦታ ላሉ የክልሉ ጦር ጉዳተኞች ሀብት ፈጥረው ራሳቸውን ችለው እንዲኖሩ፣ ጠባቂ እንዳይሆኑ፣ ለማኝ እንዳይሆኑ፣ ያስተሳሰብ ችግር እንዳይፈጠር ስራ የተሰራበት ያለ መሆኑን እዚህ ላለው ጉዳተኛ ብቻ ሳይሆን የሀብት ደሞዝ መክፈሉ ብቻ አይደለም ለሌላም ተርፎ የሚያድር ተቋም መሆኑን መግለጽ ፈልጋለሁ። ብዙ የጦር ጉዳተኞችና የጦር ጉዳተኞች ቤተሰቦችን ቀጥሮ ደሞዝተኛ አድርጎ ማሰራቱ አንዱ ጥቅም ነው። ከዛ ቀጥሎ ደግሞ እነሱ ሰርተው ራሳቸው ከዚህ የሚገኘው ትርፍ ደግሞ ወጥቶ ደግሞ ለሌሎች ጦር ጉዳተኞች እንዲውል ማድረጉ ትልቅ አስተዋጽኦ አበርክቷል ማለት እንችላለን። በተለያዩ ሙያ ዘርፎች የተሰማሩ የጦር ጉዳተኞች ያገኙት የአጭር ጊዜ ስልጠና ታግዘው ሙያቸውን በተግባር እያዳበሩ በኮበል ኢንዱስትሪ አክሲዮን ማህበር መስራታቸውን ቀጠሉ። 83 ከሰራዊት በጣም የተጎዱ ሲቀነሱ አድግራት የጥበባት ማዕከል የሚባል አለ ማሰልጠኛ። በርካታዎቹ እዛ ሰልጥነዋል። ከመከላከያ የተቀነስነው ደግሞ የተወሰነው ደግሞ ቀጥታ መጣን ከነሱ ቀጥታ ሙያ ወሰር እዚህ እንደገባን ከተቋሙ እንደገባን እዚህ የሚመራ አካል አለ። የሚመራው አካል በጣውላ በብረታ ብረት በተለያየ ዘርፍ ሙያውን አሰለጠነን። ከዛ በኋላ ደግሞ የተወሰነው ደግሞ እንደዚሁ የድርጅቱም የክልሉ መንግስትም አግዞ በጣውላና በብረታ ብረት የተወሰነ ባህር ዳር ዩኒቨርሲቲ የተወሰነ ደግሞ ፈለገ ሕይወት ሆስፒታል እንደዚህ የሙያ ዕድል ያገኘን ሰዎች አሉ። በኢትዮጵያ ጥበባት ማዕከል በትግራይ ሄደን የሰለጠነው ትግራይ ነው። አድግራት የሚባል ከተማ ነው። ከዚያ ሄደን ተሳጀጋኖ ነው የሚባለው ቦታው። ከዚያ ከሰለጠን በኋላ ነው እንደገና የአማራ ተወላጅ የሆኑ አካል ጉዳተኞች
ወደ ክልላቸው መጥተው ተቋቁመው ይህንን ስራ ይሰራሉ ተብሎ የመጣ ነው። ስልጠናውን የወሰድነው ትግራይ ነው። አብዛኛው ወደ 60 የሚሆኑት የጦር ጉዳተኞች አዲግራት ነው የሰለጠኑት። አዲግራት ለ6 ወር ሰለጠኑ። ሌሎቹም መጨረሻ ላይ የመጡት ከዚሁ ነው የሰለጠኑት። እነዛ 60 ሰዎች መጣው ስራውን ከጀመሩ በኋላ በየቦታው የነበሩትን አልማ የዞረ መልቀም ጀመረ። የጦር ጉዳተኞችን ማሰባሰብ ጀመረ። ካሰባሰባቸው በኋላ እዚህ ጋር ስልጠና በፊት ሰልጥነው ከመጡት የተግባር ስልጠና እየሰሩ እያመረቱ ስልጠናውንም ሰለጠኑ ማለት ነው። ሌሎቹ ቀሪዎቹ ኮበል ኢንዱስትሪ አክሲዮን ማህበር ወደ ስራ ሲገባ የትኩረት ዘርፎቹን የማኑፋክቸሪንግ ዘርፎች ላይ ያደረገ በጣውላ በብረታ ብረት በሽምንና በሹራብ ስራ በህትመት እና በሌዘር ስራ ነው ስራ የጀመረው። በማኑፋክቸሪንግ ዘርፉ የተሻለ ለውጥ ያመጣል ተብሎ ማሽኖችም ሾፖችም ሸዶችም ተሰርተው ነው የተሰጠው። አንደኛው የእንጨት ውጤቶች፣ ሁለተኛው የብረትና የብረት ውጤቶች ነው ከማኑፋክቸሪንግ ጋር ተያይዞ የነበረው። ሁለተኛው ከአገልግሎት አኳያ ነው። ሰርቪስ የመጠጥና የምግብ አገልግሎት፣ የካፍቴሪያ አገልግሎት እንዲሁም ከባህር ዳር ወጣ ብሎም ደግሞ የሆቴል አገልግሎት እንዲኖር ተብሎ የአገልግሎት ዘርፍ ነው የነበረው። ሶስተኛው የከተማ ግብርና አኳያ የእንስሳት ማድለብ፣ የወተት ላሞችን ማረባትና ወተት ለከተማው ሕዝብ ማቅረብ፣ ዶሮ፣ የተለያዩ የዶሮ ዝርያዎችንም በማርባት እንቁላል ለህብረተሰቡ ማቅረብ፣ የስጋ ዶሮዎችንም ማቅረብ በሚል በዚህ የተቋቋመ ነበረ። ተጨማሪም በአግሮ ፕሮሰሲንግም የስራ ዘርፍ ለመሳተፍ አቅዶ እየሰራ ነው ያለው። ገብርኤል አካባቢ አንድ የመኖ ማቀነባበሪያ ፋብሪካም አለ፣ እሱም እያመረተ ይገኛል። ሁለተኛው በደሴ ከተማ በግራዶ አንድ የመኖ ማቀነባበሪያ ቦታ ወስዶ ግንባታው 65 በመቶ አልቆ ተጠናቆ የማሽን ተከላ ለማድረግ አሁን በዝግጅት ላይ ነው ያለው። ጦርነት ህይወትን ይነጥቃል፣ ሀብትና ንብረትን ያወድማል፣ አንዳንዶቹን ደግሞ ለዘላቂ አካል ጉዳት ይዳርጋል። የጦር ጉዳተኞቹ ኮበል ኢንዱስትሪ አክሲዮን ማህበር ተመስርቶም ወደ ስራ ባይገቡ ለብዙ ኢኮኖሚያዊና ማህበራዊ ችግሮች የመዳረግ እድላቸው ከፍተኛ ነበር። እኛ በነሐሴ ነው የተባረረው። በጣም ችግር አለብን። ህወሓት ነው በነሐሴ ምድር አባረው የጣለን። አባረው ጥሎና ነው ለዚህ ደረጃ የደረሰው። ስለዚህ ዕጣ ፈንታችንን ያለ መሞት ሌላ ነገር የለም። ምክንያቱም በትምህርት የገፋን አይደለንም። ሌላ ቴክኖሎጂ ተቀላቅለን መከተር አንችልም። ምን አንልም። የክልሉ መንግስት ከዚህ ባያደርገን ኑሮ የምንኖረው አሁን እስካሁን ድረስ በአካልና አታገኝም። እንደዚሁ እንኳን እርጅናችንን ይዘን እንድንቆይ ያደረገ የክልሉ መንግስት አልማ ነው። አማራ አቀፍ ልማት ማህበር በየወደቅንበት በረንዳ አንጥቶ ለዚህ ደረጃ ያበቃን አማራ አቀፍ ልማት ማህበር ነው፣ የክልሉ መንግስት ነው። ስለዚህ በዚህ መሰረት እዚህ ሆነን ግን ልጆች ያሳድገናል፣ ቤተሰብ መስርተናል፣ ልጆቻችን እንዲተኩ አድርገናል፣ ትልቅ ነገር ሆነናል። ትምህርት ቤት እንኳን ቢያንስ 1 ኪሎ ሜትር በማይሞላ ልጆቻችን ተምረው ለዚህ ደረጃ ላይ ደርሰናል። ለ30 ዓመት ቆይተናል። ስለዚህ ሙያችንን አሸጋግረናል። እንግዲህ ከእንግዲህ በኋላ እየመረቅን መኖር ብቻ ነው። ጉዳተኛ ነው አብዛኛው ወጥቶ ከመለመን ውጭ የከፋ ኑሮ ከመኖር ውጭ አይደለም መታገል ቀርቶ መፈጠርን ከመጥላት ውጭ ሌላ ምንም ልንሆን አንችልም። በቃ አብዛኛው ሰው ስታይ እጅግ በጣም የተጎዳ ነው። ይሄ ጉዳተኛ ወጥቶ ምንም የሚሰራው ስራ የለም። ይሄ በመፈጠሩ ግን አንደኛ የሙያ ባለቤት ነው፣ ሁለተኛ እዚህ እሱ ይሰራል፣ የደረሰ ልጁ ይሰራል፣ ባለቤቱ ትሰራለች። ፓርትነር የሆነ ለኛ ትልቅ የሆነ ተቋም ነው። ምን ብዬ ልንገርሽ? እንግዲህ ያው እናት አባት ፈጥሮሽ ወልዶሽ
ካደግሽ በኋላ ያው የራስሽን አማራጭ ነው የምትይዙ። ልክ አሳድጎ ሙያ አስተምሮ አሁን እያኖረን ነው የተቋም እንደኔ ማለት ነው እያኖረን ነው። እኔ እሰራለሁ፣ ባለቤቴ ትሰራለች። እኔና ባለቤቴ ሰርተን ልጆች እናስተምራለን። የጦር ጉዳተኛው በትምህርት በእውቀት የተሻለ አቅም የለው፣ በኢኮኖሚም ዜሮ ነው። ከዜሮ ወደዚህ የተሰባሰበው ይሄ ድርጅት ባይኖር ለእጣ ፈንታው ለማኛ። በዚህ ክልል በእኛ እኮ በሁሉም መልክ ተደራጅቶ የተያዘው ከ18000 በላይ ጦር ጉዳተኛ አለ። አሁን ደግሞ አለ ከሚባለውና በዚህ በቅርቡ በተካሄደው የሰሜኑ ጦርነት ጋር ያ ተደማምሮ በመቶ ሺዎች የሚጠጋ ያለው ጦር ጉዳተኛ። እኛ የምንፈልገው ይሄ አክሲዮን ማህበር በርካታ የጦር ጉዳተኞች ለሀገራቸው ሲሉ አካላቸውን የገበሩ ወንድሞቻችን እህቶቻችን አስተዋሽ ሊኖራቸው ይገባል። ለቀጣዩም አገር ልትቀጥል ከሆነ መጀመሪያ ችግር የገጠመውን ወይም ደግሞ ጉዳት የደረሰበትን አካል ስንደግፍ ነው ሌላውም ወጥቶ ለዛ አስተዋጽኦ የሚያበረክተውና ይህን ኃይል ሊደግፍ በሚያስችል ሁኔታ አክሲዮን ማህበሩ ከፍ እንዲል ያስፈልጋል ማለት ነው። እነዚህ የጦር ጉዳተኞች የደረሰባቸው የአካል ጉዳት ሳይበግራቸው ሰርተው መለወጥን በተግባር አሳይተዋል። በገነቡት ጠንካራ የሥራ ባህል ለሌሎችም አርአያ እስከመሆን ደርሰዋል። በርካታ አካል ጉዳተኞች አሉ። አንድ እጅ ሁለት እግር የሌለው ሰው አለ። ሙሉ ቀን 8 ሰዓት ሰው ሳይጠብቅ ራሱ አስቦ የሚሰራ ሰራተኛ ነው ያለው። ስምሪት መስጠት ካልሆነ በስተቀር ከዛ በኋላ ስራው ባለቤት ሆነው ስራዎችን ያለ አንዳች ተቆጣጣሪ የሚሰራ ሰው ኃይል ነው ያለው። አብዛኛዎቹ ታጋዮች አሉ። አንድ እግር የሌለው፣ አንድ እጅ የሌለው፣ ሁለት እግር የሌለው አብዛኛው አለ። ግን ስራቸውን አክብረው የሚሰሩ ሰዓት አክብረው የሚሰሩ ምንም ኃላፊ ማንም ተቆጣጣሪ የማያስፈልገው ሰራተኛ ነው ያለው። እነሱን አይቶ ሌላውም ሲቪል ሰርቫንትና ወጣቱ ጥሩ ተነሳሽነት ነው የሚሰራው። አሁን የትም ቦታ ላይ ስምሪት መስጠት ካልሆነ በስተቀር ሰው አለ የለም ብሎ የሚቆም ስራ የለም። በአሁኑ ሰዓት አካል ጉዳታቸው ምንም ሳያዳምጡ እኛ ሙሉ አካል ኑሮን 8 ሰዓት የገባ ሰው 10 ሰዓት ደከመ ቢል ያፍራል። ለምን እነሱ ኦልሞስት ለ12 ሰዓት ሙሉ ሻርፕ ነው የሚሰሩት። ጠዋት ገብተው ማታ ነው የሚወጡት እና እነሱን እያየ በጣም ትልቅ ሞራል ነው ያለን። እነሱም በጣም ነው የሚያበረቱ፣ ደግሞ ደስ ይላሉ። ስራን በተመለከተ በጣም ደስ የሚል ነገር ስላላቸው በየትኛውም ሰዓት አንቺ እየሮጥሽ እየለፋሽ እያዩ ዝም ብሎሽ አያልፉም። ተከሻሽን ቸብቸብ አድርገው በጣም በርቺ ጎበዝ ልጅ እንዲያበርትቶሽ ነው። ችግርም ሲኖር ደግሞ ዞር አድርገውና እቺችን አታርጋት ለኛ ሳይሆን እኛ ቤት ነን ሌላ የውጭ ካስተመር እቺችን እንዳያይባችሁ ብለው ሸፍነው ነው የሚሄዱና በጣም የምንማርባቸው። እኛ እየተነጋገርን ነው ችግሮቻችንን የምንፈታው። እንደው የሞላልን ሆነን አይደለም፣ የተሳካልን ሆነን አይደለም። በመነጋገር በመከባበር በመቻቻል አይደለም፣ በመከባበር ነው። አንዱ አንዱን በማክበር እኛ የኖር ነው። ይህንን ማንኛውም የኢትዮጵያ ሕዝብ ሊወስድልኝ ደስ ይላል። ትላልቅ ማሽን የሚያንቀሳቅሱት የመላጊያ ማሽን የመሰንጠቂያ ማሽን የሚያንቀሳቅሱት አርቲፊሻል ናቸው፣ እግር የሌላቸው። ከነዚህ ሙሉ አካል ያለው ሰው መማር አለበት። በልማት አገርን መገንባት፣ ቤተሰብን ማስተዳደር፣ ወገንን መጥቀም እንደሚቻል፣ መስራት እንደሚያስከብር፣ መስራት ትልቅ እንደሚያደርግ ከኮበል መማር ይቻላል። ጥሩ የሆነ የሥራ ባህል መማር አለብን። ተደጋግፎ መኖርን፣ ተመካክሮ ተቻችሎ መኖርን መማር አለበት ሌላው ወጣት፣ ሌላው ህብረተሰብ። ኮበል አንድና አንድ ለፍቶ አዳሪ በቃ ሰርቶ በጉልበቱ የሚበላ ተቋም። ታጋዮቹ ከፍተኛ የሥራ ፍላጎት ያላቸው ናቸው። አካል ጉዳተኛ ናቸው። አካል ጉዳታቸው ሳይበግራቸው ቀጥ ብለው ስራ የሚሰሩ የሥራ ፍቅር ያላቸው፣ የሥራ ወኔ ያላቸው፣ ሞራላቸው በጣም የተሻለ ነው። ኮበል ኢንዱስትሪ አክሲዮን ማህበር ወደ ስራ ከገባበት ጊዜ ጀምሮም በጠንካራ ሰራተኞቹ ታግዞ በስኬት የቀጠለ ቢሆንም በ2008 የነበረው የሀገሪቱ የፖለቲካ ማዕበል በእጅጉ አናውጦታል። የተቋቋመበትን ዓላማ በግልጽ ባለመረዳት ከህዝብ እንዲነጠል በተደረገ ሴራ ብዙ ዋጋ ከፍሏል።
ይሄ ማህበር ይሄ አክሲዮን ማህበር የማን ሀብት መሆኑን ለህዝቡ ግልጽ አልተደረገም። በእርግጥ እንደሚባለው የግለሰቦች ሀብት ሳይሆን ይህ ሀብት ከመጀመሪያው ሲመሰረት ደንቡ ላይ ስላለ ለብዙሃኑ የጦር ጉዳተኛ እዚህ የሚገኝ ትንሽ ሀብት ለነሱ እንዲውል እያደረግን የምንደግፍበት ተብሎ የተደራጀ ማህበር ቢሆንም ይሄ ለህዝቡ ግልጽ አልተደረገም። በዛ ምክንያት የተወሰነ የሀሳብ መዛባት አጋጥሞ ችግር አጋጥሞን ነበር። የራሱ ያልሆነ ስም እየተሰጠው እዚህ ያሉት የጦር ጉዳተኞች የአማራ ልጆች መሆናቸው እየታወቀ ሌላ ታርጋ እየተለጠፈላቸው የሆነ የፖለቲካ ትኩሳት በተነሳ ቁጥር ሌሎችን ቀና አስተሳሰብ ያላቸውን ወደ ሌላ እንትና ተልእኮ በመስጠት ለማዛባት የተደረገው ነገር ቀላል አይደለም። ከነበረው ከፍተኛ ትርፋማነት በጊዜ ሂደት ከፍተኛ ኪሳራ ውስጥ ገብቶ በኪሳራም ሳይቆም ያለውን ሀብት እየሸጠ በመጨረሻ ሊበተን የነበረበት ጊዜ ነው። ይሄ ጊዜ ከ2008 ነሐሴ እስከ 2014 ታህሳስ አካባቢ የነበረው ጊዜ የነበረው የቢራ መጠጥ ሲያከፋፍል ስለነበር የቀሩትን ካሳዎች እየሸጡ ደሞዝ መክፈል ላይ ነበር። ውስጡን ገብተህ ስታይ የየትኛውን ፖለቲካ ወጋኞች አይደሉም። ለአማራ ህዝብ ነፃነት ነው እነዚህ ሰዎች የታገሉት። ነገር ግን በተለይ በ2008 አካባቢ ተፈጥሮ የነበረው ነገር ምንድነው? ኮበል የዛ ስርዓት አስቀጣይ ሌላ ችግር ፈጣሪ አይነት ነገር ወስዶ ያስል ተይዞ ስለነበረ ህብረተሰቡ ዘንድ ከፍተኛ የሆነ ጥላቻ ነበር። ከ2008 እስከ 2014 ዓ.ም ድረስ የኮበል ኢንዱስትሪ አክሲዮን ማህበር የፈተና ጊዜ ነበር። ከ2014 ዓ.ም ጀምሮ ከችግሩ ለመውጣት ይቻል ዘንድ በርካታ ሂደቶች ከተሞከሩ በኋላም ጥልቅ ውይይት በማድረግ ተግባራዊ እርምጃዎችን በመውሰድ ወደ ቀድሞ ስኬቱ ለመመለስ ስራዎች ተሰርተዋል። ክፍተቱ የምንድን ነው ብለን ገመገም። የስራ ባህላቸው ጥሩ ነው፣ እነዚህ ሰዎች ስራ ይሰራሉ። ግን ችግር የሆነው ምንድነው ሲባል የማኔጅመንት ችግሩ የሚል ነበር። በተለያየ ጊዜ ማኔጅመንቱ የገባው ማኔጅመንት የተወሰነ ጊዜ ሳይቆይ ወጥቶ ሄዳል እና ከፍተኛ ችግር ውስጥ ወደቁ። ስለዚህ ዛይ ቦርድ አመራር በወቅቱ የነበረው የቦርድ አባላት ምን እናድርግ ብለን ከተወሰነ አመት በፊት ማለት ነው አንደኛ ቦርዱን እናጠናክር፣ ስብጥሩን ከሁሉም አቅጣጫ እናድርግ፣ ሁለተኛ ደግሞ ይሄ ሊመራ የሚችል ጠንካራ ስራ አስፈጻሚ እናምጣ አለ። ስለዚህ ያን ጠንካራ ስራ አስፈጻሚ ስናፈላልግ አቶ መላክ የሚባል ሰው እዚህ ከተማ አስተዳደር ከተማ አገልግሎት ኃላፊ የነበረ ነው። እሱ ሌላ ቦታ ተመድቦ ነበርና እሱን ፍቃደኛ እንዲሆን ነገር ጠየቅ ነው። እሱን ፍቃደኛ ሆነ። ከዚህ በኋላ አዲስ ፕላን ታቀደ። ወደ 5-6 ፕሮጀክቶች አማላይ የሆኑ ፕሮጀክቶች አሉ። የዶሮ እርባታ አለ፣ ጣውላና ብረታ ብረት ፋብሪካ አለ፣ ከብት እርባታ አለ፣ መኖ ማቀነባበሪያ አለ፣ ሆቴልና ቱሪዝም አለ። እነዚህን ሁሉ ይዞ መንቀሳቀስ እንዴት ዳሉናለን የሚል የውስጥ ሰራተኛው ጋር መግባባት ተጀመረ ማለት ነው። መግባባት ተጀመረ፣ በኮሚትመንት ወደ ስራ ተገባ። አሁን ኦልሞስት ያ ችግር አልፎ ዛሬ የተሻለ ገቢ አግኝተው አትሊስት ካሳ ከመሸጥ ወጥተው እንኳን ለደሞዝ ትልልቅ ፕሮጀክቶችን የሚደግፉ ሆኑ ማለት ነው። የነበሩ ዋና ዋና ችግሮች ምንድናቸው ብለን ስናይ አንደኛው የነበረው ችግር የአመለካከት ችግር ነው። ሰፊ የአመለካከት ችግር ነው። የስራ ባህል በጣም የሞተ ነበረ። በከፍተኛ ሁኔታ የስራ ባህል ወርዶ ነበር። ሰራተኛው ተሰላችቷል። የሚከፈለው ክፍያ ዝቅተኛ ነው። ደሞዝ ያም ሆኖ በወቅቱ ያገኝም። የመሪነት ችግር ነበረ። ሌላው ከፍተኛ ሁኔታ የገመገምነውና ያየነው ችግር አባካኝነት። ሌላው የነበረው ችግር ደግሞ የግዢ ስርዓቱ በህግ ማይመራ ብዙ ችግሮች የነበሩበት ነበር። ሌላኛው ችግር የነበረው ኮበል ያለውን ሀብት ምን ሀብት አለ ብሎ ሀብቱን ቆጥሮ አልያዘም ነበር። ከችግሮቹ እንዴት እንውጣ የሚል ደግሞ አመላካች ነገር ማስቀመጥ እንዳለብን ተግባባን። ከችግሮቹ ለመውጣት አንደኛ የአጭር ጊዜ እቅድ ማዘጋጀት ነው፣ ሁለተኛ የረጅም ጊዜ እቅድ ማዘጋጀት ነው። ስለዚህ ከችግሮቹ ውስጥ
ሰፊው የነበረው የካሽ እጥረት ነው፣ የገበያ ማፈላለግ ችግር ነው፣ የግብዓት ችግር ነው። እነዚህን ሁሉ እንዴት እንቅረፍ ብለን ነው የሰራ ነው። የካሽ እጥረትን ከባንክ ለጊዜው በብድር ማግኘት ወይም ደግሞ ከሌሎች ጋር ተባብሮ መስራት በሚል የካሽ እጥረት ለመቅረፍ አሰብ በዛ መንገድ። ሁለተኛው ትልቁ ችግር የነበረው ኮበል ተጀምሮ ወደ ኋላ እየቀነሰ እና እየወደቀ የመጣበት አመላካች የሚመራበት የረጅም ጊዜ እቅድ ስትራቴጂክ እቅድ አልነበረ። ስትራቴጂክ እቅድ ያስፈልገው ነበር። ስትራቴጂክ እቅድ የ5 ዓመት ጊዜው የ1 ዓመትና የ6 ወር እቅድ አቀድ። ከዛ ቀጥለን ደግሞ ኮበል ወዴት ሊሄድ ይችላል፣ ከዚህ ውድቀት ተነስቶ እንዴት ይነሳል የሚል የ5 ዓመት ስትራቴጂክ እቅድ አቀድ። ከዛ በኋላ ወዲያውኑ ነው እያከታተል ኮበል ካለው ሀብት ውስጥ አንዱ መሬት ነው። ይህን መሬት በአግባቡ ቢያለማው አሁን ካለው ችግር መውጣት እንችላለን። ከፍተኛ የገቢ ምንጭም ይሆናል። አንድ መሬቱ ቢለማ፣ ሁለተኛ ደግሞ ውበት ይሆናል፣ ሶስተኛ ህዝቡ ይዝናናበታል፣ ባለቤት ያደርገዋል፣ የኮበልንም ስሙን ኢሜጁንም ይቀይራል በሚል የሰራነው ስራ አንደኛው ያለውን መሬት በአግባቡ ማልማት ነው። የተገኙ ውጤቶችን ብንወስድ በውጤት ብናስቀምጥ አንደኛው ትልቁ የአመለካከት ለውጥ ነው። በጣም በሚገርም ከፍተኛ የባህሪ ችግር የነበረው ያን የባህሪ ችግር መቀየር ችለናል። ሁለተኛ የስራ ባህል እስከ ምሽቱ 2 ሰዓት ጧት 12 ሰዓት በመግባት እስከ ምሽቱ 2 ሰዓት ቀደም ሲል እንዲህ አይነት ስራ በ4 ዓመት በ5 ዓመት የማይጨርሱ በ3 ወር በ4 መጨረስ እየቻልንበት ሁኔታ ነው ያለው። ሌላው ከፍተኛ ብድር ነበር። የገቢዎችም ሌሎችም ደሞዝ መክፈል ስለማይቻል በብድር ነበር ደሞዝ እየተከፈለ። በአሁኑ ሰዓት ባለንበት ወደ 43 ሚሊዮን ብር ብድርና የገቢ ዕዳ መክፈል ይችላል። 209 ቋሚ ሰራተኞች፣ ጊዜያዊ ሰራተኞች ደግሞ ወደ 15 የሚሆኑ አሉ፣ ፐርታይመር የሚባሉ እነዚህ የዚህ ድርጅት ተጠቃሚ ናቸው ማለት ነው። በሰራነው ስራ በ2014 በሰራነው ስራ ወደ 125 ሰዎችን ጊዜያዊ የስራ ዕድል ፈጥረናል። በ2016 ደግሞ 250 ሰራተኞችን ጊዜያዊ የስራ ዕድል ፈጥረናል። በትንሹ እዚህ ባህር ዳር ላይ ብቻ ነው። ባህር ዳር ላይ የፈጠርነው ቁጥር ነው 250። ደሴ ከተማ በቁጥር ለመግለጽ እቸገራለሁ። በዛ ያሉ ሰዎች የስራ ዕድል ፈጥረናል። ደብረ ብርሃን ከተማ በዛ ላሉ የስራ ዕድል ፈጥረናል። ከአስተዳደራዊ ስራዎች ጎን ለጎን የአካባቢው ማህበረሰብ ማህበሩን የኔ ብሎ እንዲመለከተው ለማድረግ ስራዎች በመሰራታቸው አሁን ላይ ኮበል ኢንዱስትሪ አክሲዮን ማህበር ህዝብ የሚገለገልበት ህዝብንም የሚያገለግል ማህበር እስከ መሆን ደርሰዋል። ወዲያው ያ ችግር እንደደረሰ የተለያዩ መድረኮች ተፈጥረዋል። የሃይማኖት አባቶች፣ የአካባቢው ሰዎች፣ የዚህ አካባቢውም ወጣቶች ባሉበት እዚህ ግቢ ላይ አንድ ትልቅ መድረክ ተፈጥሮ ነበር። ያኔ ይሄ ሀብት የማን መሆኑ ግልጽ ተደርጓል። ከዛ ጀምሮ ያው የሚታይ ነው። የአካባቢው ሰው ይህን ማህበር አሁን ይጠብቀዋል። ይህን አክሲዮን ማህበር የራሱ አድርጎ ነው የሚጠብቀው፣ ይገለገልበታል፣ ይጠብቀዋል። ወጣቶችም የስራ እድል ሰፋ ያለ የስራ እድል በተፈጠረ ጊዜ በተለያየ መልክ ገብተው የሚሰሩበት ነው። ከዛ ውጭ ህዝቡን አልባ የሚሰራ ስራ አይደለም። አሁን ይሄ ሀብት የህዝብ ሀብት ወይም የብዙሃኑ የጦር ጉዳተኛ ሀብት ማለት ያው የህዝብ ሀብት ነው። ይሄ መሆኑን ስለተገነዘበ በአሁኑ ሰዓት ያለው ሁኔታ ህዝብ ያቀፈው ነው ማለት እንችላለን። እኛ እዚህ መተን ስንጠቀም እዚህ መተን ስንገለገል እየጠቀምን እየረዳን ያለ ነው ከኋላ ያሉትን ጦር ጉዳተኞችን ነው። የአማራ ጦር ጉዳተኞች እንደውም እንደ አማራ በአጠቃላይ የአማራ ጦር ጉዳተኞች ማህበር ነውና እነሱ መሆኑን እየገባው አንዱ አንዱን ሲስብ አንዱ አንዱን ሲያውቀው እያለ በመረጃ እየተለዋወጠ እኛ የተለየ የሰራነው ማስታወቂያና መረጃ የለንም ወይም የሰጠነው ነገር የለንም። ባገኘነው አጋጣሚ ግን አገልግሎታችንን የሚያውቁ ነባር ተጠቃሚዎቻችን ለሌሎቹ ከበፊት የነባር ደንበኛ ነብኩ ነው ቆይተው ደግሞ ርቀውን የነበሩት እነሱ እንዲመለሱ ያደረጉ ሌሎችም በዚህ ስማችንን ብራንዳችንን እየሸጡልን ወደኛ እየመጡ ነው ያሉት። አሁን ላይ በጣም በርካታ መስተንግዶ ነው የምንሰጠው። እጅግ በጣም ከምንም በላይ በቃ ካቋቋመን ድርጅት በላይ እገዛ ያደረገልን ህዝቡ ነው ማለት ይቻላል። ያለ ህዝቡ እገዛ እስካሁን እዚህ ደረጃ እንግዲህ ለረጅም ዓመታት ለ27 ዓመት በዚህ ዘርፍ ምንም ሳይንሸራተት ምንም ሳይል እንዲቀጥል ያደረገው ማህበረሰቡ ነው። ማህበረሰቡ በወተት፣ በስጋ ቤት፣ በመዝናኛ፣ በዚህ አልጋ፣ ሶፋ፣ ጠረጴዛ የክልሉ መንግስት ለትምህርት ቤት ይሄንን ኮምባይንድ ኤክስ በማሰራት
እና እጅግ በጣም ነው በቃ ጥራት ከፈለጋችሁ ኮበል ሂዱ ብሎ ነው ህዝቡ የሚገልጽልን ማለት ነው። ህብረተሰቡ እኛን በመደገፉ ከህብረተሰቡ ጎን በመሆናችን ህብረተሰቡ እኛን በመደገፉ ነው እስካሁን ድረስ የተቀመጠው እንጂ የመንግስት በጀት የለም፣ በበጀት አንተዳደር። ስለዚህ ህብረተሰቡ በሚያደርግልን ስራ በሚያመጣልን ስራ ህብረተሰቡ በሚሰጠን አልጋ ህብረተሰቡ በሚሰጠን ቁም ሳጥን ህብረተሰቡ በሚሰጠን የተለያዩ ስራዎች ይህን ስራ እየሰራን እስካሁኑ ደረጃ ላይ ደርሰናል። ያስቀጠለውም ህዝብ ነው፣ ህይወቱ እንዲቀጥል ያደረገውም ህዝቡ ነው። ስለዚህ ችግሮች ተፈጥረዋል በወቅቱ ለችግሩ ደግሞ መፍትሄ የሰጠው ህዝብ ነው። መልሶ ቤታችን ነው ብሎ ወደ ድርጅቱ የመጣውም ህዝቡ ነው። ኮበል አንድና አንድ የንግድ ድርጅት እንደሆነ የንግድ ድርጅት ሆኖ ደግሞ የሚሰራባቸውን የሥራ ዘርፎች አውቆ ህብረተሰቡ እንዲደግፈን ኮበል የህዝብ ነው። የ71 ታጋዮች ተደርጎ ነው እስከዛሬ የሚወሰደው። የአማራ ጦር ጉዳተኞች ማለት አማራ የሆነ ሁሉ የጦር ጉዳተኛ ነው ይሄ መሬት ማለት ነው። ይሄ ሀብት ይሄ ደግሞ ከቀድሞ የጦር ሰራዊት ጀምሮ እስከ ዛሬ ድረስ ጉዳተኛ የሆነ የጦር ሰራዊት የዚህ ማህበር አባል ነው ማለት ነው። ስለዚህ የህዝብ ነው። አሁን ህብረተሰቡ ጋር ያለው ስሜት ነው ለመናገር ጥሩ ነው። የራሱ ሀብት ነው። ያ ሀብት እኮ የህዝብ ሀብት ነው። እነዛ ሰዎች የህዝብ ሀብት ናቸው። እዛ ውስጥ ያሉት እኮ እጅግ ብዙ የሆኑ እስከ ከ2000 ምናምን በላይ ሰው ነው እዛ ውስጥ ያ ግቢ የያዘው። የታጋዮቹ ቁጥር እነዚህ የጦር ጉዳተኞቹ ቁጥር እኮ በአንድ በኩል የጦር ጉዳተኞቹ ሰፊ ቁጥር ያላቸው ሲሆን እዛ ውስጥ ደግሞ ውስጡ ነው የሚሰሩ አንድ እጃቸው የተቆረጠ አይናቸው የፈረጠ እጅና እግራቸውን አቀናጅተው የሚሰሩ እዛ ውስጥ ያሉት ቁጥር ናቸው ማለት ይቻላል። እውነቱን ለመናገር ሰፊ ያለው እዛ ውስጥ የስራ እድል የተፈጠረው የስራ እድል ግን ለብዙ ወጣቶች፣ ለብዙ ሴቶች፣ ለብዙ ሰዎች እድል እየተፈጠረበት ነው። ለምሳሌ ብረታ ብረት በሚያመርቱበት ጊዜ ሳብ ኮንትራት ወስደው የሚገቡት ጣውላ በሚመረትበት ሳብ ኮንትራት ወስደው አብረው የሚሰሩ ውጭ ያሉት ናቸው። ስለዚህ እየገቡ ሲያው እነዚህ የህብረተሰቡ አካል ናቸው። ከነዚህ ጋር መስራት ጤናማነት ነው የሚል ሀሳብ ስለነበር አሁን ባለው ተጨባጭ ሁኔታ ከህብረተሰቡ ጋር ህብረተሰቡ እየተረዳቸው የመጣ ይመስለኛልና በጥሩ ሁኔታ እንዳለ ገመታለሁ። የኮበል ኢንዱስትሪ አክሲዮን ማህበርን ጉዞ ወደ ኋላ ከጎተቱት ምክንያቶች ሌላኛው የፋይናንስ ስርዓቱ በተገቢው መንገድ አለመመራት ነበር። አሁን ላይ ይህ ተስተካክሎም ህግና ስርዓትን የተከተለ እንዲሆን በመደረጉ ማህበሩ ይበልጥ እንዲጠናከር አድርጎታል። ካሁን ቀደም የነበረው የኮበል ችግር የገቢ አሰባሰብ ስርዓቱ ያለምንም ደረሰኝ አይሰራም ኮበል። ነገር ግን የመረጃ አያያዙ ግን ክፍተት ነበረበት። አልፎ አልፎ የሚታዩ ክፍተቶች ስለነበሩ በዚያ ምክንያት ከፍተኛ የሆነ ያላግባብ የገቢ እንድንከፍል በፌደራል ገቢዎች የሚጣልብን ነበረ። ይሄንን አሁን በማዘመን በተቻለ መጠን እያንዳንዱ የሂሳብ ሰነዶች በየጊዜው አንድ ሰው አንድ ሴልስማን አንድ ደረሰኝ ከወሰደ በኋላ ያን አጠናቆ እንደጨረሰ ነው ሌላ ያን ሳይመልስ ሌላ ይሰጠው። በፊት ግን ቅደም ተከተሎች ያልነበሩበት አሰራር ነበር። ይሄንን አሁን አስቁመናል። ስለዚህ አጠቃላይ የድርጅቱን ገቢ ዱቤዎች ይኖራሉ፣ በዱቤ የሚሸጡ ነገሮች ይኖራሉ። ይሄን ክትትል ማድረግ ገቢዎች በየሰዓቱ የሚሰበሰቡ ገቢዎችን በየቀኑ በየወሩ ገቢ ሬጅስተር ይደረጋሉ። ይሄንን በወሩ ማብቂያ ላይ ደግሞ የኛ የኮበል ኢንዱስትሪ አክሲዮን ማህበር ከፍተኛ ግብር ከፋይ ነው። ከ70 ሚሊዮን ብር በላይ አመታዊ ገቢ ስላለው በየወሩ ነው ለፌደራል ገቢዎች ሪፖርት የምናደርገው። ይሄን የምናደርገው የባትም የዊዝሆልዲንግ ሌሎችንም ገቢዎቻችን በየወሩ በ30 ቀን ባሉት ገቢ እናደርጋለን። ኢታክስ የሚባል አለ፣ በሱ ነው የምናስተላልፈው። ሽያጮቻችን ደግሞ በትክክለኛው መንገድ በተተመነላቸው ዋጋ እየተሸጡ ነው። ከተሸጡ በኋላ ገንዘቡ ገብቷል አልገባም ብሎ ደግሞ ይከታተላል ማለት ነው። በሶስተኛ ደረጃ እንግዲህ ሽያጭ ለመሸጥ ግዢ ያስፈልጋል። ስለዚህ ከየመምሪያዎቹ የግዢ ፍላጎት ከተሰበሰበ በኋላ በግዢው ህግና መመሪያ በቦርድ የጸደቀ መመሪያ አለን። ይሄን መመሪያ መሰረት አድርጎ አዋጭ በተለይ የመጀመሪያ ደረጃ ፋብሪካዎች ምንድነው ያላቸው ቀጥታ ከሳፕላይ የሚያመርቱ ድርጅቶች ላይ
ቀጥታ ግብይት ለመፈጸም የምንችልበትን ንግድ ስላለ እሱን የግዢ ስርዓት በመጨረሻ በአመቱ በውጭ ኦዲት ያስደርጋል። ኦዲት ካስደረገ በኋላ ትርፍ ካለው ትርፉን ያሳውቃል። ትርፍ ከሌለው ደግሞ እንግዲህ ያንን በሪፖርት ያሳውቃል። ከዛ ከገቢዎች አንፃር የሚጣልበትን ትርፍ ካለው በህጉ መሰረት መክፈል የሚገባውን ነገር አስቀድሞ ይከፍላል ማለት ነው። በኮበል እንደ ከተማ አስተዳደራችን ሆነ እንደ ክልላችን ትልቅ በአሁኑ ሰዓት በቫት ብቻ ከ20 ሚሊዮን ብር በላይ ሪፖርት ያደረገ እንትን ነው። ዊዝሆልዲንግም ቢሆን ቀላል ነገር የማይባል ነውና ለክልሉ ትልቅ ሀብት ነው። በዚህ ላይ ሰፊ የሆነ ስራ እየሰራ ያለ ተቋም ነው የምመራው ማለት ነው። ክፍል ውስጥ ያለ ማህበሩ የነበሩበትን ችግሮች ተሻግሮ አሁን በጥሩ ጉዞ ላይ ነው። በተለያዩ ዘርፎች በመሰማራት በስኬት ቀጥሏል። የነበሩትን ከማስቀጠል በተጨማሪ ሌሎች አዋጪ የሥራ ዘርፎችን በጥናት በመምረጥ ወደ ተግባር ገብቷል። ከጅምሩ የሚታወቅባቸው የብረታ ብረትና እንጨት ሥራዎች፣ የቆዳ ውጤቶች፣ የሆቴል፣ የእንስሳት መኖ ማቀነባበርና ሌሎችም ዘርፎች ጥራታቸውን ጠብቀው ቀጥለዋል። እዚህ ኢንዱስትሪ ውስጥ የሚሰሩ ስራዎች ሙሉ ፈርኒቸር ስራዎች ይሰራሉ። ሶፋ፣ አልጋ፣ ጠረጴዛ፣ ወንበር ኦልሞስት የትኛውም አይነት የምርት አይነት የፈርኒቸር አይነቶችን እናመርታለን። ከፕላስቲክ ውጭ ያሉትን እናመርታለን። በተጨማሪ የኮንስትራክሽን ግብዓት የሚሆኑት በር፣ መስኮት እንደዚህ አይነቶችን የአልሙኒየም ስራዎችን እዚህ ይመረታል። ተመርቶ ለደንበኞቹ ይቀርባል። እንዳያችኋቸው አሁን ይህ የትምህርት ቤት ኮምባይንድ ዴስክ ነው እየተሰራ ያለው። በሰፊው እየሰራን ያለ ነው። ሌሎችንም እንደዚህ የግለሰብንም ጎን ለጎን እየሰራን ያለ ነው። ሰፊ ስራዎቹ በፈርኒቸር ስራዎቹ የሚታወቅበት ነው። በኳሊቲም በጥራትም በሁሉም የሚታወቅበት ስራ ዘርፍ ነው። የሆቴልና ሬስቶራንት አገልግሎት በ1999 ጥር 12 ላይ ነው የጀመረው። ያኔ ነው አገልግሎት መስጠት ተጀመረ እንጂ ከሌሎቹ ዘርፎች እሱ ዘግይቶ ነው የጀመረው። የሆቴልና ሬስቶራንት መዝናኛው ቦታው ሲቋቋም በጣም በሰፊው ቦታ ነበር የተጀመረው። አሁን ከምታዩት ኤሪያ 2 እጥፍ በላይ ስፋት ነው የነበረው። ወደ ላይ ሁሉ ሰፊ ማዕዘኖችን ይዞ ነበር የጀመረውና የስጋ ቤት አገልግሎት ነበረው፣ የመጠጥ ነበረው፣ የህፃናት መዝናኛዎችና መጫወቻዎች አሉት። የሰርግና የተለያዩ የስብሰባ አዳራሾች አገልግሎትም ጭምር ይሰጣል። በእነዚህ ነው የጀመረው። አሁን ላይ የስጋ ቤቱም እንዳለ የሰርጉም አለ፣ አዳራሹን ጨምሮ የህፃናት መጫወቻዎችም አሉ። በዛ መንገድ ነው እየሰራን ያለ ነው። የምግብና መጠጥ አገልግሎታችን ደግሞ የራሳችን ማርለቢያዎች ላይ በእንክብካቤ የሚያድጉትን ወይም ደግሞ የሚደልቡትን በሬዎችና ዶሮችን እየተጠቀምን ስጋችን ንጹህና ለህብረተሰቡ እያደረስን እንገኛለን። ወደፊት ደግሞ አሁን ላይ ካለንበት ደረጃ በተሻለ መንገድ ከተማችን ላይ ትልልቅ ሬስቶራንቶች እየተከፈቱ ነው ያሉት። ከነዛ ሬስቶራንቶች ጋር የሚመጥን እንደውም የተሻለ ደረጃውን የጠበቁ የሬስቶራንት አዳራሾች ይኖሩናል። የህፃናት መዝናኛና መናፈሻዎቹ አባይ ማዶ የግድ 14 ድረስ መሄድ አይጠበቅባቸውም ሲሆን ከዛ ያሉት ወደዚህ መምጣት እንዲችሉ የሚያደርግ አደረጃጀትና አዳዲስ ነገሮችን በቅርብ እናደርጋለን ብለን በእቅዳችን ማካተን ድርጅቱ እንደ ድርጅት ይዞልን በሀሳብ ደረጃ እየሰራን ያለነው። በዚህ በመኖ ማቀነባበሪያ ውስጥ የሚሰሩ ማለት የወተት ላም ምጥን መኖ፣ የበሬ ማድለብ መኖ፣ የጥጃ፣ የፍየል፣ የበግ እንትን እየሰራን ያለነው። አሁን በተለይ ሁለቱም የበሬውና የላሙን በስራ ላይ ጀምረናል። ሁለቱም ግን ያው ሌሎችን ደግሞ እንትን እያለ ነው እያዘጋጀን ነው። ተመጋጋቢ ነው ማለት መኖ ማቀነባበሪያ ለእንስሳት ሀብት ልማቱ፣ እንስሳት ሀብት ልማቱ ደግሞ ለሆቴሉ አሁን ለምሳሌ ተመጋግበው ነው የሚኖረው ማለት ነው። እና እንደዛ ስለሆነ አሁን ከኛ ውጭ ለምሳሌ እንትኖች ማህበራት አሉ። ለማህበራት ጋር እንጠቀማለን። ብዙ ለምሳሌ ቀበሌ 13 አሁን ማህበራት አሉ፣ የወተት ማህበራት ማለት ነው። እነሱ አሉ፣ ዘንዘልማ አሉ። በቃ እንደዚህ አይነት እነዛ መሰሎች ጋር እየተጠቀምን ያለ ነው ማለት ነው። በበርካታ የሥራ ዘርፎች የተሰማራው ማህበሩ ከስራ ዕድል ፈጠራ ጀምሮ በባህር ዳር ከተማ ለሚገኙ የሙያ ማሰልጠኛ ተቋማት ልምድ በማካፈልና በጋራ በመስራት ሰልጣኞች ተግባራዊ ልምምድ እንዲያደርጉ በማድረግ የማይተካ ሚና አለው። ባህር ዳር ከተማ አይደለም በአማራ ክልል ሙያና ቴክኒክ የሚማሩ አፓረንት የሚወጡ ወጣቶች እዚህ መጥተው ሰልጥነው ራሳቸውን የቻሉ ማለት ነው።
ማዕት አለ። ስለዚህ ይሄ አገር ይመሰክራል። ስለዚህ ይህን ስራ በመስራታችን እኛ ደስተኞች ነን። ህብረተሰቡም ደስተኛ ነው። እኛን ከሀ እስከ ፐ ያውቃል ምን እንደምንሰራ ምን እንደምናደርግ ለህብረተሰቡ ምን አይነት አገልግሎት እንደምንሰጥ ህብረተሰቡ ደግሞ ከኛ ምን አይነት ትምህርት እንደወሰደ ያውቃል። ስለዚህ በዚህ መንገድ ነው ከህብረተሰቡ ጋር የምንኖረው። ብዙ የቴክኒክና ሙያ ተማሪዎች የተግባር ልምምድ የሚወስዱት እዚህ ተቋም ነው። ይሄ በጣም ሁለገብ ነው። እንስሳት ላይ ብተጃለው አገልግሎት ላይ በሆቴል ቢባላለው በእንጨትና ብረታ ብረት ቢባልም አለ። ይሄን ስለሚሰጥ ይሄ የተግባር ማሰልጠኛ ተቋም ነው። ከባህር ዳር ቴክኒክና ሙያ ጋር በጋራ ነው የሚሰራ። የተግባር ስልጠና ይሰጣል። ስለዚህ በማኑፋክቸሪንግ ስልጠና ይሰጣል፣ በአገልግሎት ዘርፍ ስልጠና ይሰጣል፣ በግብርናና አግሮ ፕሮሰሲንግ ስልጠና ይሰጣል። ስለዚህ ባህር ዳር ፖሊቴክኒክና ድርጅታችን ኮበል አብሮ ነው የሚሰራው እና ይሄ ተቋም እዚህ ላለው ጉዳተኛ ብቻ ሳይሆን ለሌላውም ህብረተሰብ ሞዴል ነው። ማህበሩ በሚሰጣቸው ግልጋሎቶች ለጥራት ቅድሚያ የሚሰጥ እንደሆነም ደንበኞቹ ይመሰክራሉ። የአማራ ክልል ትምህርት ቢሮ በማህበሩ የረጅም ጊዜ ደንበኛ በመሆን የተለያዩ የትምህርት ቤት ቁሳቁሶችን በማሰራት ይታወቃል። ትምህርት ቢሮ ጋር በተያያዘ በርካታ የኮምባይን ዴስክ እናሰራለን፣ ብላክቦርድ እናሰራለን፣ የመምህራን መቀመጫ ወንበሮች እናሰራለን፣ ለኮሌጅ ተማሪዎች የሚሆን አልጋዎች እናሰራለን። ስለዚህ እነሱ ጋር እዚህ በፊት በሌላ ነበር የምናሰራው። በኋላ እነሱ ጋር ከተዋወቅን በኋላ በእነዚህ ስራዎች እነሱ ጋር እንተዋወቃለን። ከዚህ በፊት ከ2-3 ዓመት በፊት የምናሰራው በየደረጃው ያለው በተለይ ከፈርኒቸር ስራ ጋር በተያያዘ የሚሰሩ ድርጅቶች ጋር ነበር የምንሰራ እና በዚያን ወቅት በጣም በርካታ ኮምባይን ዴስኮች ለሁለተኛ ደረጃ ትምህርት ቤቶች አሰርተናል እና እዛ በፊት በጣም የሚገጥመን የነበር የጥራት ችግር ነው። ይሄ ደግሞ በአንድ ድርጅት ስለማናሰራው በድጋፍም በክትትልም ለማስተካከል በጣም ያስቸግር ነበር እና ኮምባይን ዴስኮች 1 ዓመት 2 ዓመት 3 ዓመት ሳያገለግሉ ወዲያው ከአገልግሎት ውጭ ሆኑ ነበር። አሁን ግን ከነሱ ጋር ከተገናኘን በኋላ በተለይ የሚሰሩ ኮምባይን ዴስኮች በጣም ደረጃውን የጠበቁ ጥራት ባለው ጣውላ፣ ጥራት ባለው ብረት ባለቤትነትም ይዘው ማለት ነው። በባለቤትነትም ይዘው ከተቋሙ በላይ ይሄ ኮምባይን ዴስክ ወይም ደግሞ ይሄ ብላክቦርድ ወይም ደግሞ የምናሰራው ማንኛውም ማቴሪያል ደረጃውን ጠብቆ ለሚፈለገው አገልግሎት እንዲሰጥ በባለቤትነት ነው እየሰሩ ያለ። ይህንን ስራ እኛ ብቻ ሳይሆን ታች ያሉ ትምህርት ላይ ያሉ ማህበረሰቦች ወረዳ ላይና ዞን ላይ ያሉ ሙያተኞች መሐንዲሶች ያረጋግጡታል እና ደረጃውን የጠበቀ ጥራቱን የተጠበቀ ያለምንም መሸራረፍ በሰጠናቸው ስፔክ መሰረት ነው የሚሰሩልን። ያውም ከዛ በበለጠም በጣም በተሻለ እንዲህ ቢሆንም ብለው ሌላ ግብአትን በመስጠት ነውና አንድም ነገር የምናነሳው በጥራቱ ላይ የለም ማለት ይቻላል። ኮብል ያለውን ስራ ሌላው ኃይል ወይም ደግሞ የከተማ ማህበረሰብ ወይም ደግሞ የክልሉ ተቋሞች አላወቁትም። ስለዚህ ከዚህ ፈርኒቸርና ከፈርኒቸር አስተዋጽኦ ያላቸው ስራዎች ጋር በተያያዘ በጣም የተለየ ስራ ነው እየሰሩ ያለ። የመቀናነሱ የማትረፍ ምናምን አይነት ነገር ስለሌለ በጣም ጥራት ያለው ስራ ነው እየተሰራ ያለ። ነገር ግን ይህንን አውቀን የክልሉ ማህበረሰብ የክልሉም ተቋማት እንደዚህ ይሄ ተቋም ይህንን ይሰራን ብሎ ወደዛ በመሄድ በኩል ውስንነት ያለ ነው ይመስለኝ። ሁለተኛ ተቋሙም የሚሰራውን ስራ በማስተዋወቅ በኩል ክፍተት ያለ ይመስለኛል። አሁን የተጀማመሩ ስራዎች አሉ። እነዚህ ስራዎች በበለጠ በማስተዋወቅ ለአካባቢው ማህበረሰብ በተመጣጣኝ ዋጋ መስራት ይችላል። በተመሳሳይ ለክልላችን ላሉ ተቋማትም እንዲህ አይነት ፈርኒቸርና የፈርኒቸር ተዋጽኦ የሆኑ ስራዎችን በቀላሉ ሰርቶ የማስረከብ ስራ ጥራቱን የጠበቀ ስራ ሰርቶ እያስረከበ ስለሆነ ሜቢ ይህንን ያላወቀ ማንኛውም ማህበረሰብ እዚህ አካባቢ ያለ ማህበረሰብ መጠቀም እንደሚችል እንዲሁ በዛው እግር መንገዴ ማስተዋወቅ ፈልጋለሁ ማለት ነው።
ኮበል ኢንዱስትሪ አክሲዮን ማህበር ብዙ ፈተናዎችን አልፎ አሁን ላይ ደርሷል። በቀጣይ ማህበሩ ያለውን የረጅም ጊዜ ልምድ ተጠቅሞ በኢኮኖሚ ዘርፍ የራሱን አሻራ የሚያሳርፍ ትልቅ ኢንዱስትሪ ማዕከል እንዲሆን በትጋት እየሰሩ ስለመሆናቸው ሰራተኞቹ በኩራት ይናገራሉ። እንዳጀማመራችን እንደ ሁኔታችን እስካሁን ሌላ ካምፓኒዎችን ራሱ መመስረት እንችል ነበር። እድሜ ጠገብነን ይሄን ስራ ስንሰራ ማለት ነው። እስካሁንም በተለያየ ጦርነት የወደመውን እስካሁን ድረስኛ ነው የትምህርት ቤት ወንበር 58 የአማራ ክልል ሆስፒታሎችን 58ቱን የውስጡን ማቴሪያል ያሟላ ነው እኛ ነው መመስከር ይቻላል። ጤና ቢሮ መሄድ ይቻላል። እነሱ መረጃው ሊሰጣቸው ይችላል። ይሄን ስራ ሰርተን ከማን ጋር ሆነን ከህብረተሰቡ ጋር ሆነን ከማን ጋር ሆነን ከባህር ዳር ወጣት ጋር ሆነን ከማን ጋር ሆነን ሰላም ወደድ ከሆኑ ስራ ፈላጊዎች ጋር ምሳሌ ያውኑን ስራ ብንጠቅስ ማለት ነው ባጭሩ ከ50 ሺህ በላይ ሰው ተጠቃሚ ሆኗል። በዚህ ሶስት 58 ሆልዲንግ አለ። ይሄ በዚህ ላይ በመታየው ማለት ነው። ይሄ ስራ መጥቶ ብቻችን እንጠቀማለን ነው። ህብረተሰቡን ይዘን ነው፣ ከህብረተሰቡ ጋር ነው፣ ህብረተሰቡን ደግፈን ነው፣ ከህብረተሰቡ ጎን ሆነን ስራዎችን የምንሰራ። እዚህ ቀደም ሰርተናል። የተሻለ ትምህርት ቤት ህፃኖቻችን እንዲማሩ ፈልጋለሁ። በጤናውም ቢሆን እናቶቻችንን በየሆስፒታሉ በስነ ስርዓት ሆነው እንዲታከሙ ለዚያ ማቴሪያል ሰርቼ ባልፍ ነው በጣም ደስ ይለኛል። ከእንግዲህ በኋላ ወደ አስመጭና ላኪ ብረት ማስመጣት ይችላል፣ አውላ ማስመጣት ይችላል። የተለያዩ ግባቶች አሁን እጥረት አለ ከውጭ ወደዚህ የሚመጣ ያንን አስመጭና ላኪ ቢሆን ሰፊ ግቢ ነው ያለን። ይሄ ተቋም ቀጥሎ ስሙ ዝናው ቀጥሎ ሌሎችም እንደኛም የተጎዱት ሙሉ ጤነኛም ሆኖ ሙያ ያላቸው ይሄ ተቋም በዚህ ስም ልክ እንደ ቴክስታይል እንደ ሌላው ተቋም ትልቅ ተቋም ሆኖ ሌሎች እንዲጠቀሙበት ማየት ነው የኔ ፍላጎትና ምኞት ማለት ነው። በክልሉ ውስጥ ትልቅ ተወዳዳሪ ሆኖ የክልሉን ስራ አጥ የሆነ ወጣት ስራ እድል የሚፈጠርበት ሁለተኛ የተግባር ማሰልጠኛ ተቋም ሆኖ ማየት ነው የምፈልገው። በአስመጭ የኢንተርናሽናል የውጭ አስመጭና ላኪ ሆኖ ማየት እፈልጋለሁ። ሶስተኛ እንግዲህ እዚህ አባይ ማዶን ብንመለከት ትልቅ መዝናኛ ሞል የለም። ስለዚህ በእኛ እቅድ ደግሞ አባይ ማዶ ላይ ያለንን ቦታ ተጠቅመን አሁንም ዲዛይን ያሰራ ነው እሱ ስለሆነ ትልቅ ለህብረተሰቡ የሚሰጥ ጥቅም የሚሰጥ ሞል ተዘጋጅቶ መዝናኛ ሆኖ ሁሉም ሰው የቤቴ ነው ብሎ እንዲመለከተው እንዲያየው ምኞቴ ነው። ትልቅ ደረጃ ላይ ደርሶ ማየት እፈልጋለሁ። ምክንያቱም ይሄ መኖ ማቀናበሪያ ይሄው ሰራ ማለት ያ በቃ አጠቃላይ ድርጅቱ ራሱ የመመገብ የብቃት አለው። አሁን በቀን አሁን ለምሳሌ በ35 ኩንታል በሰዓት ያመርታል። በሰዓት ማለት ነው 280 በቀን ያመርታል ማለት ነው። ይሄ 280 በቀን ሰርተሽ በ5 ቀይር እንግዲህ እንኳን ለመኖ ማቀናበሪያ ቀርቶ አጠቃላይ ድርጅቱን አቅፎ ይዛል ብዬ ገምታለሁ። እንመነደጋለን፣ እናድጋለን። በጣም ትልልቅ እቅዶች አሉት ድርጅቱ። እነዛ እቅዶች ይሳካሉ። ጠንካራ ማኔጅመንት አለን፣ ጠንካራ በጣም አመራሮች አሉ፣ በጣም የሚደግፉ ቦርዶች አሉ። እነሱን ይዘን ፕላን ያደረግናቸው ይሄ አሚዩዝመንት ፓርክ ሆኖ በጣም ሁሉን አቀፍ የሆነ መዝናኛ ማዕከል ሆኖ ኢንዱስትሪው ደግሞ አሁን ካለበት ኢንዱስትሪ በተሻለ 2-3 ቅርንጫፍ ኖሮት እንጨትና ብረታ ብረቱን ሰርቶ መኖና ማድለቢያ ላይ የምንሰራቸው ካሁን በፊትም ደግሞ በንግድ ፍቃዳችን ይዘናቸው ቀጣይ እንሰራቸዋለን ያላችሁ በሙሉ በዚህ 2 ዓመት ውስጥ እንሰራቸዋለን ብያምናለሁ። መንግስትም ደግፎን ማለት ነው። ከዚህ በተሻለ የክልሉ ግንባር ቀደም የልማት ምሰሶ ሆነን እንድንቀጥል ነው ተስፋዬም ምኞቴም። ምን ደግሞ እናደርገዋለን ከተነሳንበት አሁን የደረስንበትን ሳስበው እንደርሳለን። ይህ የማህበሩ የወደፊት እቅድ እውን ይሆን ዘንድ ስራዎች ከወዲሁ እየተሰሩ ይገኛሉ። ማህበሩ በክልል ከመታጠር ወጥቶ በሀገር አቀፍ ደረጃ ከዚያም አልፎ እስከ ዓለም አቀፍ አስመጭና ላኪ ድርጅት ድረስ እንዲያድግ ለማድረግ ታቅዶ ወደ ተግባር ተገብቷል። የነበሩትን የሥራ ዘርፎች በዘመናዊነት ማስቀጠል ነው ያሉት። በተሻለ የሰው ኃይል ማስመራት፣ በእውቀት ማስመራት፣ ተወዳዳሪ እንዲሆኑና ውጤታማ ምርት እንዲያመርቱ ማድረግ ነው አንዱ። ሁለተኛው ኮበል ችግር የሆነበት ከክልሉ አለመውጣት ነው። አሁን
ምርቶችንም በተለያየ መንገድ የሚያመርታቸው ምርት በአገር ደረጃ የማቅረብ ነው። አንዱ ወደ ከክልሉ መውጣት ነው። ከክልሉ ለመውጣት በአገር ደረጃ በዋና ከተማችን አዲስ አበባ የላይዘን ኦፊስ ማቋቋም አቅደን አቋቁመን አንድ ይሄ ነው የወደፊት አቅጣጫው ይሄ ነው። ሁለተኛው ኮበል ሲቋቋም የነበረው እቅድ ነው ያስመጭና ላኪ ነው። ያስመጭና ላኪነት እቅድ ነው የነበረው። ይሄን እስካሁን ሳይሰራ የቆየ ነው። አሁን በሚቀጥለው ዓመት በዚህ የሥራ ዘርፍ ወደ ተግባር ለመግባት ዝግጅት ላይ ነን ያለነው አስመጭና ላኪ ለመሆን። ለዚህ ምን ያስፈልጋል? ተሽከርካሪ ራሱን የቻለ የራሳችን ተሽከርካሪዎች እንዲኖሩ ያስፈልጋል። ጀምረናል። 2 ተሽከርካሪዎች ያስገብተናል። ቀጣይ ሌሎች እስከ 3 ተሽከርካሪ ተሳቢዎችን ጨምረን 5 ሲሆን የራሳችን ራሳችን ችለን ማጓጓዝ እንችላለን ማለት ነው። ከኢትዮጵያ ወጣ ተብሎ ከኛ የሥራ ዘርፍ ጋር የተሻለ ግንኙነት የሚያደርግና አብረን ልንሰራ የምንችል ባለሀብት ጭምር በማምጣት ወይም ደግሞ እዛ ምርት በማምጣት አምጥቶ ለማከፋፈልም ለመላክም በማሰብ የሥራ ልምድ ልውውጥ ለማድረግ ታቅዷል። ይህን ተቋም ሊለውጥ የሚችል ሰራተኛ ካለ ሄዶ ልምድ ልውውጥ ያደርጋል ማለት ነው። ይህንን ተቋም የሚለውጥ የሥራ ክፍል ኃላፊም ካለ ይሄዳል። ቦርድና ስራ አስፈጻሚ ብቻ አይደለም። በዚህ ደረጃ የውጭ ሀገር የጉዞ መመሪያ አዘጋጅተናል። ሶስተኛው ትልቁ እቅዳችን ግቢውን ማልማት ነው። የታሰበው ይህን 37000 ካሬ ሜትር 10 ህንፃዎች ይይዛል። ዝርዝር ጥናት አድርገን ዲዛይን አሰርተን ስንጨርስ 10 ህንፃዎች መያዝ ይችላል። ነገር ግን እኛ ስንቱን መጀመር እንችላለን ብለን ስናስብ 2 ህንፃዎች መጀመር እንችላለን። G+13 ባለ 4000 ካሬ ሜትር ላይ የሚያርፉ ሚክስድ ዩዝ ቢልዲንግ የሆኑ ዲዛይኖችን ማሰራት እንችላለን። ከዚሁ ጋር ተያይዞ ይሄ መሬት ህዝቡ የኔ ነው እንዲለውና የህዝብ መዝናኛ እንዲሆን ደግሞ አንድ ደረጃውን የጠበቀ መዝናኛ ባህር ዳር ከተማ ላይ እንደውም የሌለ ከውጭ ካየነው ወስደን የተሻለ መዝናኛ በሚባል መዝናኛ ደረጃውን ጠብቆ የተሟላ እንዲሆን ሁሉንም ያሟላ በተለይ አሚዩዚንግ ሴንተር እንዲኖረው የህፃናትና የአዋቂዎች የመዋኛ ገንዳ እንዲኖረው ላይብራሪ፣ ባር፣ ሬስቶራንት፣ ላንድስኬፕ ዲዛይን ያለው ፋውንቴን ያለው አጠቃላይ መዝናኛ ከ20000 ካሬ ሜትር በላይ እንዲሆን ታስቦ ሐሳቡን በማኔጅመንት ከጨረስን በኋላ ወደ ቦርድ ወስደነው በኋላ የንጋት ኮርፖሬት ድርጅት አባል ለሆነው ለኤምቢአር ውል ተሰጥቶ ዲዛይኑ አልቆ አሁን የባህር ዳር ከተማ አስተዳደር ዲዛይን ማጽደቅ ነው የሚቀረው ነው። ስለዚህ መሬቱን በአግባቡ ማልማት አንዱ ነው። ኮበል እዚህ አካባቢ አይታጠርም። ሌላው ደሴና በምስራቅ አማራ ያለውን አካባቢ የመኖ ማከፋፈል ነው። ሌላው እቅዳችን የቀጣይ ምስራቅ አማራ አካባቢ እስከ አፋር ድረስ የመኖ ምርት እያመረት በስፋት ማቅረብ፣ ደሴ ከተማ ላይ አንድ ማስተባበሪያ ጽሕፈት ቤትም መክፈት ነው እቅዳችን የቀጣይ እቅዳችን ይሄ ነው። ኮበል ኢንዱስትሪያል አክሲዮን ማህበር የክልሉ አንድ የምርጥ ተሞክሮ መቀመሪያ መፍለቂያ ሆኖ እንዲታይ እንፈልጋለን። አሁን የሚታዩት ነገሮችም አዝማሚያዎቹ በጣም ጥሩ ናቸው። እዛ ውስጥ እንግዲህ እናንተ አይታችሁት ይሆናል። አንድ አይኑ የፈረጠ ሰው ከአንዱ ሌላው እግር እጅ ከሌለው ጋር ተቀናይቶ ውጤት የሚያመጡ ናቸው። በስራ ስፔሲፊኬሽን ተሰጥቶ ይሄን ስራ ትሰራላችሁ የተሰጠውን ካነሰው ይሄ ጎሎታል ብለው የሚሰሩ ናቸው። ራሳቸው የነዚህን ሰዎች የስራ ባህል ልክ አውራምባ ብለን እንደምንለው የስራ ባህላቸውን በሚገባ መቀመር ይጠይቃል። ሁለተኛው የያዙት ፕሮጀክት አማላይ ነው። አሁን የድሮ የመኖ ማቀነባበሪያ ደሴ ላይ በትልቁ ምስራቅ አማራን ሊያካትት የሚችል አንድ ትልቅ ዘመናዊ የመኖ ማቀነባበሪያ እዛ እንዲከፈት ሆኗል። አንድ ሁለተኛ እዚህ የመኖ ማቀነባበሪያና የዶሮ እርባታው እና የከብት እርባታው በጣም ከሰራበት እዚህ ከተማ ላይ እኮ አንዱ ትልቁ ችግር የወተት የመኖ ማቀነባበሪያ የከብት እርባታ የነዚህ እኮ ነው አንዱ ትልቁ ችግር። ስለዚህ ያን መሰረት አድርገህ በደንብ ከሰራህበት አሁን ድረስ ተሞክሮ የሚወሰደው ከኮበል ነው። ስለዚህ ይሄ የላቀ አንድ ነገር ይሆናል ብለን እናስባለን። ሌላኛው
ብረታ ብረትና ጣውላ በአሁኑ ሰዓት ወንበር፣ ኮምባይን ዴስክ ምናምን የተቀናጀ ይህን ስራ በብቃት የሚሰራበት ቦታ ነው። ስለዚህ አሁን በቅርቡ ደግሞ ኢምፖርትና ኤክስፖርት አንድ ለማቋቋም አዲስ አበባ ላይ ላይዘን ተቋቁሟል። ይሄ ከኢትዮጵያም ውጭ ተወጥቶ ሊሰራበት በሚችል መንገድ ማለት ነው። ስለዚህ አሁን የሚያሳይ ትልልቅ ተስፋ የሚሰጡ ነገሮች ስለሆኑ በቅርቡ ጥሩ የሚመጡ ማሽነሪዎችን ከአዲስ አበባ አስመጥቶ ወደ እንትኑ የተቀላቀለበታል። ለጣውላ መሰንጠቂያዎች፣ የብረት መቁረጫዎች እነዚህ በተሻለ መንገድ እንዲቀላቀሉ ተደርጓል። ስለዚህ ለቀጣይ 3 እና 4 አሁን በ2 ዓመት ውስጥ ኦልሞስት 2 ዓመት 3 ዓመት ባልሞላች ጊዜ ውስጥ ነው ይሄ ውጤት እየመጣ ያለው። በቀጣይ የ5 ዓመት ስትራቴጂክ እቅድ ተነድፏል። እንደ ጠቅላላ ጉባኤም ታይቷል፣ እንደ ቦርድም ታይቷል። የማኔጅመንቱም ይሄን ኢንዶርስ አድርጎታል። አባላትም ተወያይተውበታል ይሄን ስትራቴጂ ፕላን ማለት ነው። ስለዚህ በዚህ ስትራቴጂ ፕላን መሰረት በቁርጠኝነት ተሰርቶ ነገ ኮበል አንደኛ በክልሉ ቅድም እንዳልኩ ታዋቂ ጥሩ የሆነ ፋብሪካ የሚፈራበት ይሆናል ብለን እናስባለን። ሁለተኛ የስራ ዲሲፕሊን ማስተማሪያ ተቋም ይሆናል ብለን እናስባለን። ከጅምሩ የጦር ጉዳተኞችን መልሶ ለማቋቋም ታልሞ የተጀመረው ኮበል ኢንዱስትሪ አክሲዮን ማህበር አሁን ላይ ለበርካቶች የሥራ ዕድል የፈጠረ በክልሉ በተለያዩ አጋጣሚዎች የሚከሰቱ ችግሮች የወደሙ የትምህርት ቤት ቁሳቁሶችንና የጤና ተቋማትን በአግባቡ በቁሳቁስ እንዲደራጁ በማድረግ አለኝታነቱን ያስመሰከረ ብዙ ፈተናዎችን በጽናት ያለፈ የሥራ ባህል የሚቀመርበት የትጋት ማዕከል እስከ መሆን የደረሰ ሰርቶ የመለወጥ ተምሳሌት ነው። ማህበሩ በተሰማራባቸው ዘርፎች ከትልልቅ ተቋማት እስከ ግለሰቦች ድረስ ለማገልገል በሩ ክፍት ነው። ከክልሉ መንግስት ጋር አብረን እንሰራለን፣ ከክልሉ ባለሀብቶች ጋር አብረን እንሰራለን፣ ከግለሰቦች ጋር አብረን እንሰራለን። ማንኛውንም ስራ በማኑፋክቸሪንግ ዘርፍ ያለውን የእንጨትና ብረታ ብረት፣ የቆዳ ውጤቶች እኛ ጋር መስራት ማሰራት ይችላሉ። በትዕዛዝ እንሰራለን። በአገልግሎት አሰጣጥ በሆቴል ቡፌ እስከ 3000 ሰው እናስተናግዳለን። በአንድ ፕሮግራም ሴታፖቻችንን ማስተካከል ነው። ሰው ሳይተረማመስ በስርዓት 100 ሰው 150 ሰው እያደረግን ድምጽ ሳይሰማ 3000 ሰው ባንዴ ማስተናገድ እንችላለን። ልምዳችን እዚህ በፊትም ያለ ልምድ ይሄ ነው። ሌላው በእንስሳት ሀብት ልማትና በአግሮ ፕሮሰሲንጉም የተሻሉ የደለቡ በሬዎች አሉን። የወተት ተዋጽኦ እንኳን አሁን እሱ ማዳረስ ነው ያልቻልነው። በሰልፍ ነው የሚሸጠው ወተቱ፣ እሱ ማዳረስ ነው ያልቻልነው። ስለዚህ ጥራቱ የታወቀ ነው። ማንኛውም የኮበልን ወተት የተጠቀመ ልጆች ያሳደገ ከ20 ዓመት በላይ ልጆች ያደጉት እነሱ ምስክር ስለሚሆኑ ይሄ እዚህ ጋር ከኛ ጋር መስራት በጥራትም በጊዜም በታማኝነትም አብዛኛዎቹ ደንበኞቻችን ስለሚመሰክሩ ሌሎቹ ያልደረሰ ተደራሽ ለማድረግ ጥረት እናደርጋለን። ከኛ ጋር እንዲሰሩ ሁሉ ነገር ምቹ ነው። በሚፈልጉት ቦታ በሚፈልጉት ጊዜ አምርተን ማድረስ እንችላለን። እንደ ውጭ ተጠቃሚ እንደ ደንበኞች እንደ ተጠቃሚዎችና እንደ አገልግሎት ፈላጊዎች ኮበል በብዙ ዘርፍ ነው የተሰማራ ነው። የተሰማራንበትን ዘርፎች በሙሉ በጥራት ማንደራደር ሰዎች ነን። ጥራት ነው ቤቱ የሚያምንበት። ስለዚህ ከእንጨትና ብረታ ብረት ትልቁ ፋብሪካችን ነው ኢንዱስትሪያችን ጀምረን ሆቴል ኢንዱስትሪ ላይ ብትመጡ፣ መኖ ፋብሪካ ላይ ብትመጡ፣ የወተት ተዋጽኦና ማድለቢያዎቻችን ላይ ብትመጡ ሁሉም ነገር በጥራታቸውና በተመጣጠነ አቅርቦትና ዋጋ የምናደርስ ስለሆነ መታችሁ ጎብኙን፣ አይታችሁን ከዛ በኋላ ፍርዱን ትሰጡናላችሁ የሚል ሀሳብ ነው ያለው። ያመሰግናለሁ። የክልሉ መንግስት ከፍተኛ የሀሳብ ድጋፍ ያደርግልናል። የገንዘብ ድጋፍ አይደለም ያደርግልን፣ የሀሳብ ድጋፍ ያደርግልናል። ሁለተኛ በክልሉ መንግስት ስር ያሉ ቢሮዎችን ማመስገን እፈልጋለሁ። አንደኛው የትምህርት ቢሮ ነው። የትምህርት ቢሮ እኛ ላይ
የኛን ስራ በጥራት እንደምንሰራ በማመን የክልሉ መንግስት ባደረገው ድጋፍ መሰረት በሰጠው አቅጣጫ መሰረትና በፈጠረልን ድጋፍ መሰረት ትምህርት ቢሮ ቀጥታ የክልሉ መንግስት እንትን ወስዶ እኛ ላይ ትረስት በመውሰድ በከፍተኛ ሁኔታ ተቋሙ እንዲቀየር እያደረገ ስለሆነ ለትምህርት ቢሮ አመራሮችና ሰራተኞች በሙሉ ክብር ይገባቸዋል ብዬ አስባለሁ። ሁለተኛው አልማ ነው። የአማራ አቀፍ ልማት ማህበርም በተመሳሳይ ይሄ ድርጅት ከማቋቋም ጀምሮ እስከዛሬ ድረስ እንዲቀየር የተለያዩ ነገሮችን በማድረግ እየሰራ ነው የሚገኘው። ሶስተኛው አሚኮ ነው። የአማራ ሚዲያ ኮርፖሬሽንም በከፍተኛ ደረጃ በሀሳብ በተለያየ መንገድ ሰራተኞችም አብረው እኛ ጋር እንዲሰሩ እያደረገ ነው ያለው። አሚኮንም ማመስገን እንፈልጋለን። አውስኮድ የአማራ ውሃ ስራዎች ድርጅትንም ማመስገን እንፈልጋለን። የውሃ ቢሮንም ማመስገን እንፈልጋለን። ጤና ቢሮንም እንዲሁም ሌሎቹ በተለይ ደግሞ የክልሉ ሰላምና ደህንነት ቢሮ ማመስገን እንፈልጋለን። አጠቃላይ ድጋፍ ላላደረጉልንም የመንግስት ቢሮዎች ምስጋና እናቀርባለን። ሌላው ጢስ እሳት እና ሌሎችም ቢሮዎች ከኛ ጋር ይሰራሉ። ስለዚህ ለክልሉ መንግስትም በክልሉ ላሉ ሁሉም ቢሮዎች ምስጋና እናቀርባለን። ለክልሉ መንግስት ሰራተኞች ኮበልን መጣው በመጎብኘት ኮበል ላይ ማንኛውንም ምርት በፈለጉት ዲዛይን መግዛት ይችላሉ። በተቋማቸው ጋራንት ደብዳቤ ማምጣት ከቻሉ ደግሞ በአንድ አመት ክፍያ የሚፈልጉትን ፈርኒቸር አሰርተው መውሰድ ይችላሉ። ይህን እድል እንዲጠቀሙ ለክልሉ መንግስት ሰራተኞች ለባንኮችም ይሁን ለማንኛውም መንግስት ሰራተኛ ነው፣ ምንም ገደብ የለውም። ስለዚህ ባንኮችም የግል ድርጅትም ቢሆን ዋስትና የሚወስድ እስካለ ድረስ በአገልግሎታችን እና በምርታችን ተጠቃሚ በመሆን በአንድ አመት ክፍያ መጠቀም ይቻላል። ይህን እድል እንዲጠቀሙ ነው የማሳስበው።